ሰላም ቤተሰብ እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ በጣም ደህና ናችሁ አይደል? እኔ በጣም ደህና ነኝ። ሰሞኑን በዚህ በዛ ወሬ ንፍስ እያለ ልባችን ቀጥል የለው ያው በወሬ እየተሯሯጥን ነው። እኔማ ደግሞ ወሬ ባለችበት ጊዜ እንደ ወሬቱን እንድችላ ነፈንፍስል በዚህ በዛ ሴትዮ ስታበራኝ ወሬውን ደግሞ እንዳያችሁት ነው። ብዙም አይመጣውም፣ በቃ ደስ አይልም። ለማንኛውም ቤተሰብ እንኳን አደረሳችሁ ለባልና ሚስቶች ቀን ጋይስ። እንደዛ ነው አይደል? ቫለንታይን እንደ ሲባል እንደዛ ነውና ያገባችሁም ሆነ ያላገባችሁም ሆነ የምታገቡም ይሁን ያኔ ወደፊቱ ማግባታችሁ ስለማይቀር ያላገባችሁም ቢሆን እንኳን አደረሳችሁ። እኔ አላቅም ባይዘው ወይ ቫለንታይን ምናምን አክብሬ አላቅም። ባህሌም ስላልሆነ ምናምን ነገር እንዲዛ ብለን ያዘውና አክብሬ አላቅም። ብቻ ይሁንበት። ለማንኛውም እንኳን አደረሳችሁ ውዶቼ ማለት ፈልጋለሁ። ሲቀጥል እንግዲህ ጨረቃዎችን ሁላችሁ በዚህ ፎቶ አድርገው ሃፒ ቫለንታይን ዴይ ብለው ፖስቶ አይቻችኋለሁ ማለት ነው። ያው እንግዲህ ጠዋት ነው ቪዲዮ ልሰራ ያሰብኩት፣ ግን እኔ የታችሁ ሰሞኑን እግዚአብሔር ይመስገን ያኔ ደስ የሚል ጊዜ እያሳለፍኩ ነው እውነት ለመናገር ማለት ነውና ግን ያው ከእናንተ ጋር ተራራቅኩኝ እንጂ ሌላው ኖርማል ነው። በተረፈ ደግሞ ሄሉዬ የኔ ፍቅር የኔ ውድ እህት የኔ ጠንበለል የኔ ዞማዬ እንኳን ተወለድሽልኝ። ልደትሽ ነው። ማርያምን ጧት ነበረ ቪዲዮ ለመስራት ያሰብኩትና ግን ደግሞ ጧት ወጣሁ ከቤቱና እና አልቻልኩም ነበርና የኔ እናት እንኳን ተወለድሽ። ቀሪ ዘመንሽ የተባረከ ይሆንልሽ። ረዥም እድሜ ከጤና ጋር የምታሳልፊበት ዘመን ያደርግልሽ። ባለፈው አመት ደባሪ አመት ነበር። በአሁኑ አመት ደግሞ በጣም ደስ የሚል አመት ነው፣ እግዚአብሔር ይመስገን። ቀጣይ አመት ደግሞ በጣም ከሆኑ እጥፍ ደስ የሚል ጊዜ እንደምታሳልፊ ደግሞ አልጠራጠርም። እመብርሃን ካንቺ ጋር ትሁን። ቅዱስ ገብርኤል አባቴ ካንቺ ጋር ይሁን። የምሬ ነው እመቤቴን። በጣም በቃ መልካም ደረጃ ላይ ደህና ደረጃ ላይ ደርሰው ሰላም መልካም ነገር አጋጥሟቸው ከምፈልጋቸው ሰዎች መሀል አንዷ ነሽና ያንን እመኝልሻለሁ የኔ እናት። ረጅም እድሜ ከጤና ጋር ይስጥሽ። እንዲሁም ደግሞ ደስ የሚል ቪዲዮ ነው። ዛሬም እንግዲህ ሰርፕራይዝ ተደርጋለች ምናምንና የነጫጭባ ተመችቶኛል ነው የምላችሁና ሶሪ ምናምን ነገር በጣም ተመችቶኛል። ስለዚህ ሄሉዬ ደግሞ እንዳያችሁት በአሁኑ አመት ደግሞ ባለፈው አመት ነው አይ ቲንክ 100,000 የገባችሁ ታስታውሳላችሁ አይደለ? ሪመምበር ነገር አምጥቶ ቲክቶክ ላይ ፖስት ተደርጎ አይቻለሁኝና ሶ እኔ ያው አመታትም ሆነ ወራት እኔ ስለሚዘባብኝ ነው ቤተሰብ እንዳትይዙብኝ ማለት ነውና እንኳን ተወለሽ የኔ ቆንጆ። በጣም አምሮብሻል። ሽክ ምር ብሎብሽ ነው የዋልሽውና ያው ሄሉዬ ታውቃታላችሁ። 40 ጾም ሲመጣ ቪዲዮ አትሰራምና በደንብ ስለማውቃት አትሰራም። እንግዲህ ብቻ እስከዛ በደንብ ሰራ አድርጌ ከዛ ጾሙ ላይም ቢሆን የእንትን የቤተክርስቲያን ፎቶ ሳይሆን ቪዲዮ መስራትም ትችያለሽ የኔ ቆንጆ ማለት ነው ፈልገው እና መልካም ምኞቴ ያው ረጅም እድሜ ከጤና ጋር ይስጥልኝ። ያሰብሽ ሁሉ ይሳካልሽ። ፈጣሪ ያሰበውን እሱ ደግሞ ያሳካልሽ። ስኬት በስኬት ላይ ይደርብልሽ። የምሬ ነው። ምትወጁ ነገር አሳጣሽ። ምትወጁ ነገር ወደ አንቺ ያቅርብልሽ። በክፉ የሚያዩሽን አይናቸውን ድርግም ስውር ያድርገው። በመልካም የሚያዩሽን ደግሞ አይናቸውን ቦግ ያድርግላቸው። የኔ ቆንጆ እወድሻለሁ በጣም። በመቀጠል ወደ ጨረቃዎቼ ስመጣ እንግዲህ ብሩኬ እንዳያችሁ ዛሬ ፍፄ ጋር መጥቷል። ፍፄ ሊያገባ ነው፣ ግን ደግሞ ቀለበቱ የሚያስረው ብሩኬ ነው ማለት ነው። ጓደኝነት ለመቼ ነው እንዴ? ለዚህ ቀን ካልሆንክ በቃ አይኗን ትጨፍናለች፣ አንተ ታስርላታለህ። ከዛ አንተ ካሰርክ በኋላ ፍፄ ይንበረከካል ማለት ነው። ከዛ ማን ያስረው? ፍፄ ነው ይባላልና ጓደኝነት ግን ደስ ሲል እንደዚህ ማዛክ ስትችሉና ብሩኬ ምን አለ ያንተ ጉዳይ አልቀም ብሎ ነው እንግዲህ እየጻፈውና ዛሬ ደግሞ ብሩኬ ደረቱን ሸፍኖ የመጣውና ደብሮኛል። ያው ታውቃላችሁ ስለ ደረቱን ትንሽ የተወሰኑ ወሬዎች ተወርተው ሰምቻለሁና ወይ ጉድ! ኧረ በስመ አብ። ብቻ ግን ይመቻችሁ። ለማንኛውም አንዳንድ ወረኛ ሰዎች እናንተ ባትኖሩ ግን ጊዜው ራሱ አይገፋም። ቤቴን ዝም ብዬ ሳስበው ማለት ነው እናንተ ባትኖሩ ሁላ ብዬ አስባለሁና ኑሩ በቃ ሁሉም ሰው በየስታይሉ በየሙዱ ይኑር። የምሬ ነው ማርያምን። እና ከዛ ደግሞ ይቻላል በርችልኝ ብሎ ደግሞ የታችንን ሙዚቃ እንግዲህ እሷንም ደግሞ ፖስት አድርጓል ማለት ነው። ማለት ያው ሸራ አድርጓል። ሶ ሁላችሁም ለምንድን ነው የጠፉት? እንደዚህ ተፈጥሮን እንደዛ ተፈጥሮ ምናምን የሚሉ ቴክስቶችም አይቻለውና እንደዛም የተፈጠረ ነገር የለም፣ የሚፈጠር ነገርም የለም። ለራሳቸው ጊዜ እያሳለፉ ነው እንዴ። ምንድን ነው ቫለንታይን ዴይ ነው እኮ ዛሬ። ትናንትና ዛሬ ነው መሰለኝ አላውቅም። ብቻ ደስ የሚል ጊዜ እያሳለፉ ይመስለኛል። ቅምጥሌ ግን ሚስ ሲሆን ቆንጆ ባይሽ ዛሬ ደስ ይለኝ ነበር። ትናንትም አላየንም ምናምን አላየንሽም እና አይ ዶንት ኖ ብቻ የሚደብር ነገር አለ። እውነት ለመናገር የሆነ የለመዳችሁ ሰው ጥፍት ሲል ያስጠላል። የምሬን ነው። የኔ ድምቀት፣ የኔ ቆንጆ፣ የኔ ትንሽ፣ የኔ ብራብሮ፣ የኔ ቅምጥል፣ የኔ ወርቅ በጣም ደግሞ ወድሽ ታውቂያለሽ እና ብትመጪ ደስ ይለኝ ነበር። ግን ደግሞ ምንም ማድረግ አይቻልም። ሁሉም ሰው በየሙዱ በየስታይሉ በቃ አለ አይደል ህይወት የሚያሯርጣችሁ ነገር አለ። ከካሜራ ጀርባ ያለው ህይወት ይበልጣል ጋይስ። ከካሜራ ላይ እዚህ ጋር መጣው 30 ደቂቃ 20 ደቂቃ የሚሰሯት ቪዲዮ ሳትሆን ከዛ ጀርባ ያለው የሚበልጥ በጣም ብዙ ህይወት አለ። የሚያሳልፉት ደስታም
የሚያሳልፉት ድብርት ምናምንም አለና ድብርት በራሱ እኮ ቪዲዮ እንዳሰሩ ያደርጋችኋል። ታውቃላችሁ። እኔ አሁን አንዳንድ ቀን ቅምቱ የሚጫጫኔ ነገር ስራ ባልሰራ ደስታዬ፣ ሰው ባላይ ደስታዬ ምናምን እና ደግሞ ቅምጥሌ ሰሞኑን አይታችኋል ስቶሪ ስታደርግ የነበረው ነገር ያው የሴቶች ጉዳይ ነገር እናትና እንደዛ ነገር ስለሆነ እሷ ደግሞ በጣም ያማታል፣ ይደብራታል ምናምን እንደዛ አይነት ነገር ነው። ሰው ቅምጥሌ ባለሽበት ሰላም ሁኝልኝ የኔ ቆንጆ፣ በጣም ወድሻለሁ የኔ ትንሽዬ። ብሩኬም ስላየው ደስ ብሎኛል። እንግዲህ ነገ ደግሞ ፏፈሽ ብላችሁ እንድትመጡ ደግሞ ምኞቴ ነው። እንድትመጡ እንፈልጋለሁ። ደግሞም ትመጣላችሁ ብዬ አስባለሁ ማለት ነው። ስለዚህ ወደዛ ወደዚህ በዚህ በተፈጥሮ ምናምን ነገር ቢባል ማንንም እንዳሰሙ ቤተሰብ ሁሉም ሰላም፣ ሁሉም ተማም ነው፣ ሁሉም ፏ ነው። ያው ተደባብሯል ምናምን የሚባለው ነገር እንደቀጠለ ስለሆነ ሌላ ነገር የሚያሳስብ ነገር የለም ማለት ነው። በመቀጠል ደግሞ እንግዲህ ወደነ አዱ እና ጃ ስመጣ ደግሞ እንግዲህ ታርቀዋል ተብሎ ትናንት የተፖስተውን ቪዲዮ ሰርችላችሁ ስለነበር ኮሜንት ላይ አይ ጃኒ መልስ ስትሰጥ እንድትነግር እንፈልጋለን እያላችሁ ነበረና ጃኒ እንግዲህ ታርቀናል ብላ ሰርታ አይታችኋል። ነገር ግን የጃኒ አካውንቱ እንግዲህ ትናንት ቪዲዮ የሰራችበትም ጠፍቷል። አሁን ላይ ጃኒ ቲክታክ ላይ የለችም ማለት ነው። ሁለቱ ፔጅም በቃ ጠፋ ነው ጠፍቷል። ምክንያቱም ማታ ላይ ገብታ ላይቭ ያወራችሁ እየተወሰነ አልፎኛል። ባይዘው እዚህ ጋር አምጥቼው ፖስት አድርጌዋለሁኝ ስለነበረው ምንም የተወሰነ ሳይሆን በጣም ብዙ ነው ማለት እጇን የተቆረጠችው። እኔ በጣም እያሰብኩ ነበር በቢላ እንዴት ነው የመታት እንዴት ነው በምንድን ነው ምናምን የሚለው ነገር እያሳሰበኝ ነበር። ነገር ግን እንደዛ መትቷት ሳይሆን እሱ በር አለ፣ በሩ ላይ መስታወት አለና መጀመሪያ ስንደባደብ ነበር አለች። ከዛ ገብቼ በሩን ስዘጋበት ላይ ሲመታው በሩን የለም እና መስታወት ወድቆ ነው የመታት ነው። እሱ እንደዚህ መትቷት ምናምን ሳይሆን መስታወት ወድቆ ቆረጠኝ፣ ከዛ ሐኪም ቤት የወሰደኝ እሱ ነው ብላለች። ከዛ ሲቀጥል 1 ሚሊዮን ብር ሰጥቻታለሁ ያለው ደግሞ ሰጥቶኝ ሳይሆን እንደ ብድር ወይም ደግሞ እኔ ፈልጌ ሳይሆን ብሩ ከኔ ጋር እንዲቀመጥ ስለፈለገ ከኔ ጋር ሆነ። ከዛ በኋላ እኛ ያክል ብር ላኪልኝ በሚል ቁጥር እየላኩለት ገንዘቡን ተጠቅመዋል ብላለች። እንዲሁም ደግሞ እያወራችኝ ቪዲዮ ኮል ያለው ቪዲዮ ኮል ሳይሆን ቀጥታ ስልክ ነው የተደዋወል ነው። ለዛውም የተደዋወል ነው ደግሞ ስለ ምንድነው የሚባለው ባንኬን እሷንም ታንቀሳቅሰው ብሎ ነበር አይደለ? ስለዛ ስለ ውክልናው ነው ያወራ ነው እንጂ ምንም አላወራንም። በዛ ላይ ደግሞ ትንሽ ደቂቃ ብቻ ነው ያወራ ነው ብላለች። ሲቀጥል ደግሞ አግኝተዋለች ወይ ደግሞ እያገኘችው ነው እስከዛሬ ምናምን የሚባለው ከእስር ቤት ከወጣ አንዴ ብቻ ነው ያገኘሁት። ለዛውም ያገኘሁት ደግሞ አሁንም በድጋሚ የምንገናኝበት ምክንያት ስላለ እዚህ ስለ ውክልናው ነው እንጂ ምንም ገንዘብ የሰጠኝ ነገር የለም። ከሱ ጋርም ቪዲዮ ካላወርታለች ምናምን የሚባለው ነገርም ውሸት ነው። እኔ አሁን እየተናገርኩት ያለሁት ሪሌሽንሺፕ እንዲበተንብኝ ስለማልፈልግ ነው ብላለች። እንዲሁም ደግሞ ነግሬያችሁ ነበረ። ለምንድን ነው ላይቭ ለመጣ መልስ ያልሰጠችው ስትሉ ስለነበራችሁ ወከባ ስለነበረ እዛ ጋር በጣም ብሶ ስለሚጠቅም ምናምን እዛ ላይ መልስ መስጠት እንደማትችል ነግሬያችሁ ነበረ። እሷም ደግሞ ያንን ብላለች ማለት ነው። ምክንያቱም እንደዚህ በተረጋጋ መንፈስ ልመልስ ብዬ ነው። እዛ ጋር በጣም ብዙ ጥያቄ ጠይቃ ነበር። በዛ ላይ በአንድ በኩል ሆነው ነበር ምናምንና እዛ ጋር መምጣት ስላልፈለኩኝ ነው ብላለች። ያው ሰላም ብናወርድም ነገር ግን ጃኒ ዝም አለች። ስለዚህ እሷ ጥፋተኛ እንዲባል አልፈለኩም ብላ ተናግራለች። ከዛም ደግሞ ብዙ ሰዎች ደግሞ ስለዚህ ትርቁ ውሸት ነው፣ ትርቁ ደግሞ ውድቅ ሆኗል፣ ጆን ዳኒ ደግሞ ድጋሚ መልስ ስጥ እያሉ ደግሞ ሲጨቃጨቆ አምሽተዋል። ያኔ ነግራችሁ ነበር። ሲጀመር ጃኒ ፈልጋ ሳይሆን የሆነ ነገር እንደተገደደች ነበር የተሰማኝ። እሱንም ደግሞ እንግዲህ ማታ የሰው ልጅ ከታረቀ በኋላ ቤስት ነን ፒስ ፈጥረና ምናምን ከተባለ እንደዚህ አይነት ነገር አይወራም። ነገር ግን ጃኒ ተደባብቆ እንዲትቀር ስላልፈለገች እንዲሁም ደግሞ ከአዶናይ ጀርባ ቪዲዮ ኮል እያወራች ነው የንት ቪዲዮ አላት ምናምን የተባለው እንዲሁም ደግሞ ታገኘዋለች የተባለው ምንም እኔ አሁን ሪሌሽንሺፕን በጣም ነው ማከብረው በጣም ወደው ነው ምናምን ብላለች። ከዛን ደግሞ አዶኒ ጋር ያለው ነገር እንዴት ነው ሲላት እንግዲህ አይ እሱ የግል ጉዳያችን ነው ብላለች ማለት ነው። በጣም ጎበዝ። ስለዚህ እስካሁን እያደረገች የነበረውና እየሆነ የነበረውን እያንዳንዱን ነገር አዶኒ ያውቃል ማለት ነው። ስለዚህ ጃዬ ቴንክ ዩ ቬሪ ማች። ምክንያቱም ይሄን ነገር ፈልጌው ነበረ ደግሞ ተናድጄ ነበረ። በቃ አዶኒ ማለት ላይ በቃ ተወቀጠ ምናምን ብዬ ደብሮ የነበረ ማለት እንዴት ታደርጊያለሽም ብዬም ጥያቄ አቅርቤ ነበር። ለዚህ ጥያቄ ደግሞ ትክክለኛ መልስ ሰጥሻል ማለት ነው። ዋናው አዶኒ ማወቅ ነው። አዶኒ ስላወቀ ደስ ብሎኛል። ሲቀጥል ግን ያው የሆነ ከባድ ነገር እንዳለ ግን እርግጥ ነው። ምክንያቱም አካውንቷም ድጋሚ ስለጠፋ ማለት ነው። እና ያው ከዚህ በፊት ግን እና ደግሞ ለሴቶቹ ያስተላለፈችው መልእክት ቢኖር ነግራችሁ ነበር። ትናንት የሚወድሽ ሰው እንድች እጁን አነሳብሽም ብያችሁ ነበረ። እሱኑ ደግሞ የሚወድሽ ሰው አይመታሽም ብላሻለች እና ሁልሽም ሴቱ ስሚ ማለት ነው። እና ደግሞ ወንድ ልጅ አይመታም ሴቶችዬ ምክር አይደለም የሚል ኮሜንት አይቻለሁና አጠናግረው እና ሴት ልጅ ማን ትመታ ተብሏል። መከባበር ካለ መከባበር ነው። ሪስፔክት ካለ ሪስፔክት ነው። ከዛው ዲስሪስፔክት አድርጋለሁ ካለ ትቦርሻለሽ ማለት ነው። ምንም ቁም የምመታበት ምንም አይነት ነገር የለም። ሁላችንም አንድ እኩል አንድ አምሳል ነን ነው። ያኔ እሱ ወንድ ነው እኔ ሴት ነኝ። ሴት ልጅ ስለሆንኩኝ አክብራት፣ ተንከባከባት፣
በቃ አድርጋ ያዛት እንጂ የተባለው ሴት ልጅ ትሳማለች እንጂ አትመታም። ግን አይ እኔ መሳም ሳይሆን መምታት ነው ፈልገው ካለ ደግሞ ወንድ ልጅ ይከበራል፣ ይወደዳል። አይ ነው ግን እኔን መሳም ካልፈለገ መምታት ከሆነ እሱ ደግሞ ከመከበር ደግሞ መፈንከት ከፈለገ መፈንከት ነው። ስለዚህ ምንም እንደዛ ወንድ ልጅ አይመታ ምናምን የሚባል እሱ ባህሉ ነው። በባህል እንደዛ ይባላል። ወንድ ልጅ አይመታ ምናምን አንገቷን ደፍታ ዝም ትበል ምናምን ይባላል። ለምን ተብሎ እኔ አባቴ ሲያሳድገን እናቴን አንድ ቀን እንደዚች እጁን አንስቶባት አያውቅም፣ ቢሞት ማለት ነው። ስለዚህ እኔ ሳድግ አባት እናቱን ምንድነው ሚስቱን ሲመታ ልጅ ደግሞ እናቷን አባቷ ሲመታ አይታ አይደለም ያደገችው ነው። ስለዚህ ይሄ ኖርማል አይደለም። እስቲል እንኳን ወንድሜ ማለት ነው ሚስቱን እመታለሁ ካለ ወይ ደግሞ መትቷት ሳትመታው ከቀረች ማለት ነው ፈንክቹ ነው ማለት እግዚአብሔርን ምንም እጁን እንዳያነሳባት እመክረዋለሁ ምናምን። ከዛ ውጭ ካነሳባት ትበለው። እንደዚህ ያላችሁ የሙት ሙት አታድርጉን። የምሬ ነው። ለዛ ነው ብዙ ሴቶች እየተቀጠቀጡ ከቤት ታፍነው ከዛ ከሞቱ በኋላ ፖስት እየተደረገ ምናምን ያለው። ለዛ ነው ብዙ ሴቶች አሁን ጃኒ ራሱ ከመረራት በኋላ ያወጣችሁ ሌላ ብዙ ልጆች ራሱ ያውቁ ነበረ። ጎረቤት ምንድነው ይሄ ጓደኛ ምናምን ጀማ የሚባል ነገር ሲመታት ምናምን ያውቃሉ ምናምን ነገር። ስለዚህ ምንም ዝም የሚባል ነገር የለም። እኔ አልልም። በአባቴ ወንድ ነኝ፣ በእናቴ ደግሞ ሴት ነኝ። ሲያከብረኝ አከብረዋለሁ፣ እንደ ሴትነቴ ሆኜ እገዛለታለሁ ምናምን። ከዛ ውጭ እመታታለሁ ምናምን የሚባል ነገር የለም። ግን እየተደባደባችሁ ኑሮ ማለት አይደል። መፍታት የሚባል ነገር አለ። ፍቹ አያስፈልግም። ገና ፍቅረኛ ምናምን እያላችሁ መማታት ከጀመረ አስበሽዋል። አግብቶሽ ከዛ ደግሞ ስትወልጅለት ምናምን የመድኃኔዓለም ያለ ፎቅ ላይ ሲጥልሽ ነው ሲወረውርሽ ነው የሚኖረው። እመቤቴ እንዴ ገና ፍቅረኛ ሆነሽ እጁ እንደዚህ ብድግ ካደረገብሽ ማለት ነው አባቴ ባይ ቻው ሰላሙን ብለሽ መለያየት ነው ያለብሽ። እና አዶኒ ደግሞ ስቶሪ ያደረገውን ወይኔ እዚህ ጋር ላደርገው ብዬ እምብኛለኝ ማለት ብዙ እንትን ስለለጠፍኩኝ አላስለጥፋለኝና አዶኒ እንግዲህ ቀጣዩን አመት ምንድነው የሚባለው አዋርድ እንደሚያሸንፍ ባለሙሉ ተስፋ ነው። ደግሞ ታሸንፋል አባቴ። እንግዲህ 5 ሚሊዮን ገብቷል። ኦ ማይ ጋድ ስማ ደፈኖ እኮ 10 ሚሊዮን በቅርቡ ይገባል። በቃ የሌለ ነው። በቃ ምርጥ ልጅ ነው። እግዚአብሔር ደግሞ ከዚህ በላይ ከፍ ያድርግ ምኞቴ ነው። ባጭሩ አዶኒ ይችላል። በጣም ጎበዝ ልጅ ነው። ስቶሪ ሲያደርጋቸው የነበሩት ነገሮች አሉ። እንግሊዘኛ ናቸው። እንደምንም እየፈታን እንግዲህ ምንም ነገር ቢያጋጥመው ማለፍ እንደሚችል ነው እንትን እያለ ያለውና ማንም ሰው ደግሞ የዋነትን ደጅነትን ቢጠቀምበት ማንም ሰው ራሱ ነው የሚወድቅበት። እሱንም ከዚህ በፊት በደንብ ተናግሯል ምናምን። ስለዚህ ዛሬ ደግሞ ቪዲዮ ፖስት ስላደረገ በጣም ደስ ብሎኛል። ያው በየቀኑ በጣም ብዙ ቪዲዮዎች የሚፖስት ልጅ እንግዲህ ትናንትም እንዳያችሁ ሳይፖስቱ አለ። ዛሬ ደግሞ ፖስቶልናል አንድ ቪዲዮ። እግዚአብሔር ይመስገን። ብቻ ግን ነገሮቹን ቆም ብሎ አስቦ አስተካክሎ እንደሚመጣ ደግሞ አልጠራጠርም። እና ደግሞ አንድ የገባኝና የገረበኝ ነገር ቢኖር አንድ ሰው ከፍ ካለ ሁሉም ሰው ለካ ከባድ ነው። እና ደግሞ ጆን ዳንኤል የሆነ የራሱ ጥፋት ሊኖረው ይችላል። ለራሱ የሆነ ትክክል ነገር ሊኖረው ይችላል። ጃኒ የሆነ የራሱ ትክክል ነገር ሊኖራት ይችላል። ስህተት ሊኖራት ይችላል። ዋናው ነገር ምንድነው? ጃኒና አዶኒ ማን ነው? ጃኒና ጆን ዳንኤል በደንብ አድርጋችሁ ታውቃላችሁ ውስጣችሁ ላይ ያለውን ነገር ምናምን፣ አንቺ ጋር ምን እንዳለ አንተ ጋር ምን እንዳለ ምናምን። እኛ ፈራጆች እዚህ ጋር ተከሰስን ተሰቃየን። ስለዚህ እናንተ ስለምታውቁ ነገሩን ያው ኳስ በመሬት እያደረጋችሁት ቢሆን ደስ ይላል። ያው አድርጋችሁታል፣ ግን ደስ አይልም። እንደዚህ ሳይሆን በደንብ ፍትፍት አድርጋችሁ ነገር ከመጠቀር ብልትልት ተብሎ በደንብ ፍትፍት ተደርጎ ምናምን ነው እንጂ የሆነ የህፃን ነገር ትናንት ተጣላችሁ እንደዚህ ተፈጥሯል ምናምን ትንሽ ነገር ቅንጭፍጭፍ አደረጋችሁ። ከዛ በበነገው ደግሞ በቃ ነገሩ ተፈቷል ምናምን። ከዛ ተፈቷል ከተባለ በኋላ ሌላ ነገር ውይ ወሬ ነገር ከመጣ ግን ማለት ነው በደንብ ነው ቢወራበት ምን ችግር አለው? እና ባጭሩ ወደ ቁም ነገሩ ስመጣ አዶኒና ጃኒ ያሉበት ሁኔታ ፒስ ነው። ምክንያቱም ጃኒዬ ጎበዝ ልጅ መቤቴን በጣም ነው የኮራውብሽ። እውነት ለመናገር አናደደሽ ነበረ። ለምን ይህን ታደርጋለሽ ምናምን ብዬ ተበሳጭቼ ነበር። ምክንያቱም አዶኒን በጣም እወደዋለሁ፣ በጣም ማከብረው። በቃ ማለት እምወደው ማከብረው ደግሞ ለህዝቦቹ በሚያደርገው ነገር በየዋህነቱ ንጹህ ልብ በቃ ይወደዳል እውነት ለመናገር። እና ጃዬንም እወዳታለሁ በነገራችሁ ላይ ደስ የምትል ንጹህ ልጅ ነች ብቻ ምናምን ነገር። ጆን ዳንኤልም እንደዛው ለህዝቦቹ የሚያደርገው ነገር አለ ምናምን። ሁላቸውም የራሳቸውን ደስ የሚል ባህሪ ያላቸውና ሶ እንግዲህ ይህንን ያልኳችሁ ምን መሰላችሁ? የጃኒ ቤተሰብ የሆናችሁ የጆን ዳንኤልን ቲክቶክ ሪፖርት ማድረግ፣ የጃኒ ቤተሰብ ማን ነው የጆን ዳንኤል የሆናችሁ ደግሞ የጃኒ ሪፖርት ማድረግ። የዛ ቤተሰብ ይዛ ምንድን ነው እንደዚህ ማርያምን ይደብራል ማለት ሁላቸውም ቢያድጉ ህብረተሰባቸውን የሚያገዙበት ምናምን እንደዚህ አንዱን ያንዱ ዘግታችሁ አካውንት በመዝጋት እኮ ምንም ትርጉም አይመጣው። በቃ ሌላ አካውንት ቢዘጋ ሌላ ይከፈታል ምናምን እና እርስ በርሳችሁ ሪፖርት እየተደራረጋችሁ እንትናችሁን ዝቅ ባታደርጉስ ማርያምን ከፍ ማለት እየተቻለ ባትወርዱ ባይ ነኝ።
በተረፈ እግዚአብሔር አምላክ እንግዲህ ሁሉንም ሰላም የሚያደርጋችሁ ፏ በሉልኝ። በተረፈ እንግዲህ አዶኒ ያው ቀጣይ ላይ ተመርጦ የ6 ወይ 7 ምናምን አዋርድ እንደሚበላ አልጠራጠርም። ባለፈው ማነች እዩቲ ካስታውሳችሁ በጣም ብዙ ቦታዎች ዳለች ቬሮኒካ አዳነ የኔ ፍቅር በጣም ነው ወዳት ምናምን ነገርና አዳነ የአባቷ ስም የአባቴ ስም ነው ነው እና ለማንኛውም ወዳችኋለሁ። ቅምጥሌና ቡራ ነገ እንግዲህ ፏ ብላችሁ ነው። መልካም አዳን ይውላችሁ። ወዳችኋለሁ። ባይ